عليه السلام الموتم التسكلم ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል ወደ ራሱም አንስቶታል እንላለን። ይሄንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል። 157ኛው ላይ وقولهم إنا قتلنا المسيح عيسى ابن مريم رسول الله እኛ የመርየም ልጅ አልመሲህ ዒሳን ገደል በማለታቸው ምክንያት አይሁዶችን ረገምናቸው። ወማ ቀተሉህ አልገደሉትም፣ ወማ ሰለቡህ አልሰቀሉትም፣ ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በዒሳ ተመሰለባቸው ይላል። ዒሳን አልገደሉትም፣ አልሰቀሉትም። ነገር ግን ሁሉን ቻይ የሆነው ጌታችን አላህ ዒሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ዒሳን አስመስሎባቸው ጠላቶቹ መተው ይሄ ነው ዒሳ ብለው ያንን የተመሰለውን ሰው ገደሉት፣ ሰቀሉት እንጂ ዒሳንማ አልገደሉትም። ወኢነ الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች ለፊ ሸክ منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው። ما لهم به من علم إلا اتباع الظن ይህን ጥርጣሬ ከመከተል ውጪ በዒሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም። እርግጠኛው ዕውቀት አላህ ዘንድ ነውና ወማ ቀተሉሁ የቂና በርግጥም አልገደሉትም ማለት ካልገደሉት ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ? በረፈዐሁ ላሁ ኢለይ ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል። ወካነ አላሁ ዐዚዘን ሐኪማ አላህ አሸናፊ ጥበበኛ ጌታ ነውና ይላል። ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን። አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለሁ ወደኔም እወስድሃለሁ ስላለው ሱረቱ አሊ ዒምራን ቁጥር 55 ላይ በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 55 ላይ ወኢዝ ቃለ አላህ ባለው ጊዜ አስታውስ ያ ዒሳ አንተ ዒሳ ሆይ ኢኒ ሙተወፊክ አይ ቃቢዱከ ሚነል አርድ እኔ አንተን ወሳጅህ ነኝ፣ ወራፊዑከ ኢለየ ወደኔም አንሺህ ነኝ፣ ወሙጠሂሩከ ሚነል ለዚነ ከፈሩ ከነዚያም ከካዱት ሰዎች ከጉርብትናቸው የማርቅህ የማጠራህ ነኝ ብሎታል። በዚህ ቃል መሰረት ጠላቶቹ ሊገሉት ሊሰቅሉት ሲፈልጉ ዒሳን ምን አደረገው? ጌታችን ወሰደው አነሳው እንላለን። አልሞተም ነው ምንለው። አይሞትም ግን እንዳንል መሞቱማ አይቀርም። ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል። ስለዚህም ዒሳ ይሞታል። ሱረቱ አኒሳ 159ኛው አየት ላይ ትንሣኤ ሲቃረብ ወደዚህ ምድር ይወርዳል። ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል። ወኢን ሚን አህሊል ኪታብ ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ ለዩእሚነነ ቢህ በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ። መቼ ነው ይሄም? ቀብለ መውቲ ዒሳ ከመሞቱ በፊት ማለት። ትክክለኛው ማንነቱ ገጽታው የዛኔ ይለያል። በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች፣ በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ዒሳ የሚመሰክረው። እኛ ሊፈርድ ይመጣል ብለን አናምንም። አንዳንዶቹ በስተት እናንተም ዒሳ ሊፈርድ ይመጣል ትላላችሁ ይሉናል። ኢኒል ሑክሙ ኢላ ሊላህ ፍርድ የአላህ እንጂ የማንም አይደለም። በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው። ከአላህ ውጪ ነቢያትም መላኢካዎችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም። ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም፣ ግን ወደ ምድር ይወርዳል፣ ይሞታል። አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል። በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል። ሰማይ ላይ ሊሞት ማንም አይገባውም ማለት ነው። ግዴታ መመለስ አለበት። ወሚንሃ ኑኽሪጁኩም ታረተን ኡኽራ በሌላ ጊዜ ደግሞ እናወጣችኋለን ስንፈልግ ይላል።
የውሙል ቂያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። አልሞተም አልተሰቀለም ነው። ወገኖቻችን ግን ለኛ ይሄ እፎ የማያመጣብን ጣጣ የለም። እግዚኦ 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 እግዚኦ። አቡነ ተክልዬ ቀዝነዋል፣ ቀዘኑ ቅድስና ሆኖላቸዋል ብለው ያነባሉ። እካክ መጋኛ ያስቀዝነ ወራዶች ባለጌዎች ናቸው። ሰው አያነበውም ብላችሁ በዘመኑ የሚያነቡ ሰዎች አልነበሩ። ያንን የመሰሉ ቅዱስ አባት አዋርደው በቀዘናቸው ያጸድቃል ብለው እዛ ሄደው አቡነ ተክለ ሃይማኖት ገዳማት ብትሄዱ ቀዘን በቀዘን ያለው ፈጣሪ ምስክሬ ነው የምላችሁ። እዛ ሄደ ከቀዘንክ ህይወት በሙሉ እንደ ደም ተቆጥሮልን ትፈወሳለህ ተብለው የሚሰብኩ መሃይማን ያሉት። ስለዚህ አቡነ ተክልዬን ያዋርደው ይህኛ ውስጥ ያለ በሳይኮሎጂ የተመቱ እብዶች ቆሻሾች ናቸው እንጂ አቡነ ተክለ ሃይማኖት ትልቅ ክብር የሚገባቸው if you google በትልቁ 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 ክብር የተሰጣቸው አባት ነበሩ። ትልቅ ቅድስና ያላቸው። ስለዚህ በጣም ያሳዝናል። ለእምነቱ የኖረ ደግሞ ቅዱስ ጊዮርጊስ ነው። ለእምነቱ የኖረ እናንተ በምትሉት አልከተለው። ቅዱስ ጊዮርጊስ 3 ሞቶ ተነስቷል የምትለኝ ክርስቶስ እንኳን 3 ያልሞተ በቅኔ ደግሞ በእንግሊዘኛ የሚያቀርብልን ወንድም አለ። እሱም እንደዚሁ አጠር አድርጎ ያቀርብልናል። ተካተካ እያልን እንሄዳለን። ሊስትን ማይ ወርድስ ኢንተርኒንግ ሊስት ማይ ወርድስ ቱ ሊስቲኒንግ ሊስትን ቱ ማይ ወርድስ ሊስኒንግ ቱ ማይ ወርድስ ዘበትል ኢንተርኒንግ ዘበትል ኢንተርኒንግ ዘጀሰስ ክርስቶስ ዘበትል ኢንተርኒንግ ዘጀሰስ ክርስቶስ በት ዘበትል ኢንተርኒንግ ዘጀሰስ ክርስቶስ በት ዘ ዳክተር ሰንድሊ አፍቱ ዘ ዳክተር ሰንት አፍቱ ዘ ዳክተር ሰንት ቤተ ክርስቲያን ለቤተ ክርስቲያን ድንግል ለቤተ ክርስቲያን ድንግል ልበ ሊቃውንት ወልደ ከመትለድ ቤተ ክርስቲያን ዘዝራ ልበ ሊቃውንት ወልደ ከመትለድ ቤተ ክርስቲያን ዘዝራ ለቤተ ክርስቲያን ድንግል መላከ ሰላም አብሰራ በልልኝ መላከ ሰላም አብሰራ ዘጀሰስ ክርስት ሜድ ዘጀሰስ ክርስት ሜድ አውት ዘ ፐርሶፍ out the first of people the Jesus Christ made out the first of people out the first of people inferiorities that stir to ambiance Christoph Kester እሺ ቃላዊት ያሰማልን። ተዋህዶን እኮ ላሞች ያምናሉ። እውነቴን ነው፣ ሰው ብቻ አይደለም። ምክንያቱም ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን ቃል ከስጋ ጋር ተዋህዶ ነው። ያንን የተዋህደውን ነው እረኞች መተው አይተው የሰገዱለት ተባሰገል ያመሰገኑ ተዋህዶ ሃይማኖትን የያዙ ያይደለም። ላሞቹና በጎቹ እኮ በተዋህዶ ሃይማኖት ነው ቀርበው ወደሱ እመቤታችን የሰገዱለት። አንዳንድ ጊዜ ሰው አይምሮ ያለው ሰው ከተዋህዶ ሃይማኖት ወጥቶ ሲታይ እነዚህ ላሞችና እነዚህ አህዮች ምን ሊሆኑ ነው? የኢትዮጵያይቱ የቋራይቱ ቋረኛይቱ ሚዳቋ ለባይታዊው ዮም ተወልደ ቤዛ ኩሉ ዓለም ስትል የታየችው ምንትን የምትለውማ እስከ መቼ ነው በህዝቡ ላይ የምትቀልዱት? አይበቃም ወይ? ገና ለገና ህዝቡ መጽሐፍ ቅዱስ አያነብም ብላችሁ ለምን መሳቂያ ታደርጉታላችሁ? ወንድሜ ይሄን ቪዲዮ አላህ ያለ ምክንያት አይደለም አንተ ጋር ያመጣው።
ቆም ብለህ አዳምጥ። አላህ ሱብሓነሁ ወተዓላ ከእሳት ነፃ እንዲያወጣ ትፈልጋለህ? ይሄን የአላህ ሱብሓነሁ ወተዓላ ንግግር ልብ ብለህ አድምጥ። አጅርም ከፈለክ ይሄን ቪዲዮ ለወንድሞችህ ለእህቶችህ ሼር ታደርገዋለህ። ነፍስ ላይ ከሰሰትክ ግን ዝም ብለህ ታሳልፈዋለህ። ምርጫው ያንተ ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ያ አዩሀለዚነ አመኑ እናንተ ያመናችሁ ሆይ ሀል አዱሉኩም ዐላ ቲጃረቲን ቱንጂኩም ምን ዐዛቢን አሊም ከአሳማሚ ቅጣት የምታድናችሁ የሆነችን ንግድ ላመላክታችሁን አለ አላህ ሱብሓነሁ ወተዓላ። እስኪ አንዴ ሁላችሁም ባላችሁበት ቦታ ሆናችሁ ይህን ቃል ስትሰሙ ይህንን ቃል ከኔ ጋር አብራችሁ በሉ። ሱብሓነ ረቢከ ረቢ ዒዘቲ ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። በተላኩት ሙርሰሊኖች ላይ በአጠቃላይ ሰላም በእነሱ ላይ ይስፈንባቸው የሚል ሰላማዊ የሆነ ዲን ነው ኢስላም ማለት። የማናቃቸውን ነቢያቶችና መልእክተኞችን እንድናከብር ያስገደደ ነው። ዝም ብሎ አይደለም ቁርአን ውስጥ ያሲን ወልቁርአን ሐኪም ኢነከ ለሚነል ሙርሰሊን ዝም ብሎ አይደለም የሚባለው ኢነከ ሚነል ሙርሰሊን። ከሱረቱ ሰፋት ከጎረቤት ሱራ ጋር ማስተሳሰር የፈለገው ነገር አለ አላህ። በጣም ያጂብ ነው። ሁለተኛ ኢነከ ለሚነል ሙርሰሊን ለምን ተባለ ለሚለው ሱረቱ ራዕድ ላይ ሱረቱ ራዕድ ምዕራፍ 13 የነጎድጓዱ ምዕራፍ 43ኛ ምዕራፍ 13 ቁጥር 43 ላይ ሱራው ሲያልቅ ካፊሮች ያሉት ነገር ነበር። ምን አሉ? በወቅቱ የነበሩት ወየቁሉ الذين كفروا እነዛ የካዱት ያለማቋረጥ ይላሉ ለስተ ሙርሰላ አንተ ሙርሰል አይደለህም ይሉሃል። ልብ በሉ ወየቁሉ الذين كفروا ماذا قالوا لست مرسلا لست الرسول አይደለም ሙርሰል አንተ በፍጹም ሙርሰል አይደለም። ረሱልና ሙርሰል የተወሰነ ልዩነት አላቸው በቋንቋ ደረጃ። እስኪ አንዴ ይሄን ቪዲዮ እንመልከተው ሁላችን። روح حطي اكل كله تجهز روح حطي اكل كله يلا روح حطي اكل يلا هيا هذا اليوم هيا الله اليوم እንግዲህ እሱ እዚች ጋር እያለ ያለው ትግስት ሂደሽ ምግብ ውሰጅና ቢ ምግብ አንሺ እያለ ነው የሚናገራት ያለው ማለት ነው። ሂደሽ ምግብ ወስደሽ ቢ ውሰጅና ምግብ ቢ እና ቀኑ 22ኛ ቀን ወር ላይ ያለ ነው እያለ ነው የሚናገረው። ግን ልጅቷ በጣም ፍርሃት ላይ ናት። እንደምታዩት ቪዲዮ ላይ በጣም ፈርታለች። የሆነ ነገር የሆነች ነው የሚመስለው እና ለምንስ ቪዲዮ እየቀረጸ ሂደሽና ምግብ አንስተሽ ቢ እያለ ቪዲዮ ይቀርጻታል። እና ይሄ አሰሪዋ ነው። አሰሪዋ የምታውቁት ሰው ይሄን ቪዲዮ እኔ ፌስቡክ ላይ ነው ያገኘሁት። እባካችሁ ይሄን ቪዲዮ የለቀቃችሁ ሰዎች እንድታናግሩኝ። ሰውየው የምታውቁት ሰው ካለ ስልኩን እፈልጋለሁ። ደውዬ ምን ሆና ነው ብዬ መጠየቅ እፈልጋለሁ። እሷስ በጣም ነው የምታሳዝነው። የሆነ ነገር የሆነች ነው የሚመስለው። እንድናናግራት እንፈልጋለን። የምታውቁት ሰዎች ሰውየውን ልጅቷን የምታውቋት ሰዎች ትግስት የምታውቋት ሰዎች ኮሜንት ላይ ያስቀምጡልኝ እና ላይፍ ላይ ቢሆን በቀጥታ ስልክ ደውለን ሰውየውን ማናገር እንፈልጋለንና እባካችሁን ተባበሩን። ቪዲዮን ሼር አድርጉት፣ ዱዊት አድርጉት። እቺ ልጅ እናግዛት። እኔ እንደማየው ከሆነ የሆነ ነገር ሆናለች፣ ፍርሃት አለባት። ለምንድነው ቪዲዮ እየተቀርጸው እንደዚህ ሂጅና ምግብ አንሺ ቢ ምናምን እያለ እንደዚህ የሚናገረው ሰውየው ማለት ነው። ስለዚህ እባካችሁን የምታውቋት ሰዎች ኮሜንት ላይ እኔ ያውቃታለሁ በሉን። አድሬስ ካለ ጻፉልን፣ ስልኳን ጻፉልን። የምታውቁት ሰዎች ተባበሩን፣ እናግዛት። በጣም ነው የምታሳዝነው። የሆነ ነገር አደጋ ላይ ያለች ነው የሚመስለኝ። በተረፈ ሼር አድርጉት ቪዲዮ። يا رسول الله يا حبيب الرحمن أيها الراقد في المدينة المنى